የሀገር ውስጥ ስራ ተቋራጮች በትልልቅ የመንገድ ፕሮጀክቶች ግንባታ ስራ ላይ መሳተፋቸው የኮንስትራክሽን ኢንዱስትሪው እድገት እንዲፋጠን እያገዘ መሆኑን የኢትዮጵያ መንገዶች አስተዳደር አስታወቀ። በአስተዳደሩ የጎንደር ኮንስትራክሽን ፕሮጀክት ማኔጅመንት ቢሮ ስራ አስኪያጅ ኢንጂነር ብሩክ አዳነ እንደገለጹት መንግስት የቀረጸው የሀገር በቀል ኢኮኖሚ እንዲሳካ የመንገድ ዘርፉ ወሳኝ ሚና አለው። ቀደም ሲል በሀገሪቱ ትልልቅ የመንገድ ፕሮጀክቶች ግንባታቸው በአብዛኛው በውጭ የስራ ተቋራጮች ይገነቡ እንደነበር አስታውሰው ከቅርብ ጊዜ ወዲህ የተሻለ አቅም ባላቸው የሀገር ውስጥ የመንገድ ስራ ተቋራጮች በጥራት እየተገነቡ መሆኑንም ገልጸዋል። ለዚህም በሰሜንና በማዕከላዊ ጎንደር ዞኖች ከሚገነቡት 8 የመንገድ ፕሮጀክቶች ውስጥ አንዱ ብቻ በውጭ ስራ ተቋራጭ ድርጅት እየተገነባ መሆኑን ኢንጂነር ብሩክ በማሳያነት ጠቅሰዋል። በተለይ ከዳባታ ጅሬ፣ ቅራቅር፣ ከተማ ንጉስና ከበለስ መካነ ብርሃን እየተገነቡ የሚገኙ የ139 ኪሎ ሜትር የአስፋልት መንገድ ግንባታዎች ተጨባጭ ማሳያዎች መሆናቸውን ገልጸዋል። የአካባቢው መልክዓ ምድር አስቸጋሪ ቢሆንም በመንገድ ግንባታ ስራው የሀገር ውስጥ ተቋራጮች ችግሩን ተቋቁመው ውጤታማ ተግባር እያከናወኑ ይገኛሉ ብለዋል። ይህም እስካሁን በነበረው የመንገድ ግንባታ ስራ የሀገር ውስጥ ተቋራጮች የእውቀትና የቴክኖሎጂ ሽግግር በማድረግ የራሳቸውን አቅም ስለመገንባታቸው ያረጋገጠ ተግባር ነው ብለዋል። የመንገድ ፕሮጀክቶቹ በሀገር ውስጥ ተቋራጮች መገንባታቸው የኮንስትራክሽን ኢንዱስትሪው እድገት እንዲፋጠን ከማገዝ ባለፈ ለውጭ ተቋራጮች ይከፈል የነበረውን የውጭ ምንዛሬ ለማስቀረት ከፍተኛ ጠቀሜታ እንዳለው ተናግረዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው።